በገበያው ላይ የዚህን ተጫዋች ዋጋ መነሻ መደራደሪያ ዋጋ ሁለቱ ክለቦች ባርሴሎና እና ሪያል ማድሪድ ያለ ልክ ወደ ላይ ሰቀሉት። ያለ ልክ ባርሳ 100 ሚሊዮን ዩሮ አቅርቦ ውድቅ ተደረገበት። ሪያል ማድሪድ 150 ሚሊዮን አቅርቦ በዩሮ ማለት ነው ውድቅ ተደረገበት። ስለዚህ አትሌቲኮ የሚፈልገው በስንት ነው ማለት ነው? ለነ አርሰናል አሁን ነገር የሚከብደው እዚህ ጋር ነው። መቼም ከ100 ሚሊዮን ዩሮ ያነሰ ከፍለው ይህንን ተጫዋች ያገኛሉ ማለት አይቻልም። አርሰናልም ራሱ በቃ አልቫሬዝን ሽጡልኝ እንጂ ብሎ አትሌቲኮን ቢጠይቅ እሺ እንደራደር ቢል አትሌቲኮ እሺ አርሰናል ስንት ላይ ያቀርብ? 150 ሚሊዮን ዩሮ በሪያል ማድሪድ ተቀባይነት ካላገኘ እንግዲህ የመነሻ የመደራደሪያ ዋጋው ጣሪያ ላይ ተሰቅሏል ማለት ነው። ዝቅ ባለ ዋጋ አትሌቲኮ ይደራደራል ተብሎ አይታሰብም። ስለዚህ ባርሴሎናም ቢሆን እንደገና ጨምሮ ቢመጣ ከ100 ሚሊዮን ዩሮ በላይ ጨምሬ ልምጣ ቢል አሁን ማድሪድ 150 አድርሶታልና ለባርሴሎናም በቃ ተስፋ ቆርጦ እንዲተው የሚያደርግ ነው። ገበያ የሚወሰነው በዚህ ስለሆነ አሁን እንግዲህ አርሰናልና ፓሪስ ሰን ጀርመን ናቸው ፈላጊዎች ካለን ፔዤ ይሄ አሁን ሁለት ጊዜ በተከታታይ ሻምፒዮን የሆነውን የአውሮፓ ሻምፒዮን የሆነውን ቡድኑን ለማጠናከር ብዙ ቀዳዳዎችን መድፈን አይጠበቅበትም። የተወሰኑ ቦታዎችን ማጠናከር ብቻ ነው። በጣም ጥቂት የሆኑ ቦታዎች ገና የሚያድግ ቡድን ስለሆነ አርሰናል ግን ቢያንስ 4 ቦታዎችን 4 ፖዚሽን ማጠናከር አለበት። አጥቂ፣ የክንፍ አጥቂ፣ አማካይ ቦታ እና የቀኝ መስመር ተከላካይ። እነዚህም ቦታዎች እንግዲህ የታመኑት ሚዲያዎች ሁሉ የሚሉት አርሰናል 4ቱን ቦታዎች በአዳዲስ ተጫዋቾች የማጠናከር ከአምና ይልቅ ለከርሞ ጠንካራ ቡድን ሆኖ የበለጠ ብርቱ ሆኖ የቻምፒየንስ ሊግ ዋንጫን ለማሸነፍ አልሞ ሊመጣ ይችላል። የነ ሚኬል አርቴታ የክረምቱ አግሬሲቭ እቅድ ይሄ ነው እና 4 ቦታዎችን የሚያጠናክር ደግሞ የሚሸጣቸው ተጫዋቾች ምን ያህል ያወጡለታል እሱ የምናየው ነው። ግን 4 ቦታዎችን ላጠናክር ካለ በጀቱን አንድ ተጫዋች ላይ ግን ዳምፕ ማድረግ ደግሞ ሊከብደው ይችላል። ከ150 ሚሊዮን ዩሮ በላይ ላውጣና አልቫሬዝን ልግዛ ካለ አርሰናል አስቡት የክረምቱን በጀቱን ሊያሟጥጥበት ይችላል። ሙሉም ባይሆን እንኳን አብዛኛውን ቻንክ ሊወስድበት ይችላል። እና አሁን ይሄ ጄኒዩን ይሁንም አይሁንም ባርሴሎና ቀጥሎ ሪያል ማድሪድ ደግሞ በተለይ ሪያል ማድሪድ በ150 ሚሊዮን ዩሮ የግዢ የጥሪ ዋጋውን ላይ አድርሶ ዞር ማለቱ ነገር ቀጥሎ አልቫሬዝ ወዴት ወየትኛው ክለብ ሊገባ ይችላል የሚለውን ጥያቄ በከባድ ጥርጣሬ እንዲመለስ ነው ያደረገው። እዛው አትሌቲኮስ ሊቆይ ይችላል የሚል ጥርጣሬን ያሳደረው። እዚህ ጋር ከአርሰናል ጋር ቀደም ባልኳችሁ እንግዲህ ምክንያት ፔዤ ከተጫረተ ፓሪስ ሰን ጀርመን በተከታታይ እያተረፈ ያለ ክለብ ነው። አሁንም ትርፉ ከአርሰናልም በላይ ነው ገቢው እና ጤናማ ሆኖለታል ፋይናንሱ ሁሉ እና ብዙ ቦታዎችን የማጠናከር ግዴታ የለበትም። ስለዚህ ይህን ተጫዋች ከፈለገው ከልብ ቢጫረት ከአርሰናል ጋር የበለጠ አልቫሬዝን የማግኘት እድል አለው ማለት ነው። ነገር ግን ይሄ ነጥብ በሌላም መታየት አለበት። ዩሊያን አልቫሬዝ ደግሞ ወደ ፓሪስ መሄድ አይፈልግም ይላሉ። ምክንያቱ ምንድን ነው? ከፊት ያሉት 3ቱ ተጫዋቾች ቋሚዎቹ ክቫራትስኬሊያ፣ ዴምቤሌ፣ ዴዚሬ ዱዌ እነዚህ ተጫዋቾችን ተጣዋቂ ማድረግ በጣም ከባድ ነው። እነዚህን ትልልቅ ዋንጫዎችን ያሸነፉ እነዚህ ጀግኖችን እንዴት ነው ተጣዋቂ ማድረግ የሚቻለው? እያፈራረቁ ለማጫወት ደግሞ ከሆነ አልቫሬዝ የሚፈልገው ቋሚ ተሰላፊነት ነው። ወደ አርሰናል ቢመጣ ቋሚ እድል ነው፣ ቤስት 11 ውስጥ ነው የሚገባው። ፔዤ ውስጥ ግን ያጠራጥራል። እና ለዚህ መረጃዎች የሚያሳዩት ወደ ፓሪስ ሰን ጀርመን ለመሄድ ፍላጎት የለውም፣ ብዙም ፍላጎት የለውም። ስለዚህ የቀረው አሁን አማራጭ አርሰናል ነው ማለት ነው። አርሰናል ደግሞ ወደዚህ ተጫዋች ግዢ የሚወስደው መንገድ በጋሬጣ የተሞላ እንዲሆን ያደረገው የሪያል ማድሪድ ይሄ ጨረታ ነው። 150 ሚሊዮን አድርሰው ዞር አሉ እነሱ። ከ150 ሚሊዮን በላይ ያቀርባሉ የአርሰናል። ይሄ በጣም የሚያጠራጥር ነገር። ኤልፓይስ፣ ፋብሪሲዮ ሮማኖ፣ ዘ አትሌቲክ እነዚህ ሁሉ ሪያል ማድሪድ በሌላ ዋጋ ተመልሶ አይመጣም ብለዋል።
በቃ ባርሳ ሄዷል። 100 ሚሊዮን አቅርቦ አይሆንም ተብሏል። ስለዚህ ከ150 ሚሊዮን በላይ ያቀርባል ተብሎ አይታሰብም። እሱም የራሱ አብቃቅቶ መጠቀም ያለበት የደሞዝና የተጫዋቾች ግዢ በጀት በግዳጅ የሚቀመጥለት በጀት አለ። ስለዚህ ባርሳም አይሆንም፣ ሪያል ማድሪድም አይሆንም፣ ፔዤ ቅድም በገለጽኩላቸው አይሆንም። እንግዲህ ያለው እድል አሁን አርሰናል ብቻ። ለአርሰናልም ደግሞ ዝውውሩ በጣም ከባድ የሚሆነው ከምን አንጻር ነው? ከዋጋ አንጻር እንጂ በሁለት ተከታታይ ሲዝኖች ዩሊያን አልቫሬዝ ያስመዘገበው ውጤት ከ100 ሚሊዮን ዩሮ በላይ ዋጋ ቢቆረጥለት አያስገርምም። ዘንድሮ 49 ጨዋታን የተጫወተው ለአትሌቲኮ 20 ጎል አስቆጥሯል። 10 በቻምፒየንስ ሊግ ላይ አምና 57 ጨዋታ 29 ጎል አስቆጥሯል። እና ጎል ማስቆጠር ብቻ ሳይሆን ደግሞ ለጎል የሚሆኑ ኳሶችንም በመስጠት እንደዚህ አይነት አጥቂ ስለሆነ ተፈላጊነቱ ከፍ ያለ ነው። ስለዚህ የማድሪዱ ጋዜጣ የሚለው አሁን ባርሳም ሪያል ማድሪድም እድል የላቸውም። አሁን ብቸኛው ማምለጫው በቃ ይህን ክለብ ለቃለሁ ብሎ ከቆረጠ ዩሊያን አልቫሬዝ ወደ ፕሪሚየር ሊጉ አርሰናል መመለስ ነው ይላል እሺ ምን ይመስላችኋል? መጨረሻው አትሌቲኮ የሚቆይ አይመስላችሁ? አስተያየት ስጡበት። አትሌቲኮ የሚቆይ ይመስለኛል ሳየው። ሁሉን ነገር ከባድ አደረጉበት። ኮንትራቱም ገና ስላላለቀ ማለት ገና 2 ዓመት የተጫወተው በአትሌቲኮና